ባላት አቀማመጥ ባላት የተፈጥሮ ሀብት የተነሳ በተለይ በሁለት ነገር ላይ ትኩረት አድርገው ይሰራሉ ጠላቶቻችን። አንደኛው አባይ ነው፣ ሁለተኛው ቀይ ባህሩ ነው። አባይ ሶሉሽን አግኝቷል። በጣም የሚያስደስት ጉዳይ ነው። አሁን የቀረን ያለ አግባብ የሄደው ባህራችን። ስለ ቀይ ባህር ጉዳይ ማውራት ነውር የሆነበት ጊዜ እንደነበር ሁላችንም የምናስታውሰው ነው። ነውር ቀይ ባህር የሚል አሰብ የሚል ጉዳይ ማንሳት ነውር የነበረበት ጊዜ አለ። አሁን ያለው የለውጥ መንግስት ግን በግልጽ ይህንን አጀንዳ አምጥቶ ፐብሊክ ዲስኮርስ የህዝብ አጀንዳ ማድረጉ እኔ በጣም የሚያስመሰግነው። ኢትዮጵያ ከቀይ ባህር ጋር ታሪካዊ የሆነ ቁርኝት ያላት ሀገር ነች። መሰረታዊ ህልውናዋ፣ ታሪኳ፣ ተጋድሏ፣ ታላቅነቷ የተመሰረተው በቀይ ባህር ዙሪያ ላይ ነው። ለኢትዮጵያ የሚሰጠው ጥቅም ምንድነው? የዓለም አቀፍ ዲፕሎማሲ ተሰሚነቷን ከፍ ያደርገዋል። ውሳኔ ሰጭነት በውሳኔ ሰጭነት የመሳተፍ እድሏን ከፍ ያደርጋል። ባለፈው 30 ዓመታት በወደብ ኪራይ እንዲሁም በውጭ ንግድ ከፍተኛ የሆነ ጉዳት እና ኢኮኖሚያችን ሊያድግ ከሚችልበት በብዙ እጥፍ እንዲቀንስ ከሌሎች አቻ ኢኮኖሚዎች ጋር በጣም በተንቀራፈፈ መልኩ እንድናድግ የተደረግነው ከወደብ አክሰስ በመራቃችን ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላሰብም።